የሰው ልጅ ደስታን ይፈልጋል። የሰው ልጅ ሳቅን ይፈልጋል። የሰው ልጅ ፈንጠዝያን ይፈልጋል። የሰው ልጅ ብዙ ዓላማዎች አሉት፣ ብዙ ነገሮች አሉት፣ ብዙ የሚፈልገው ነገር አለው። ወላኪን ግን አንድ ነገር ረስቷል። ሱብሃንአላህ ያለበትን ግን ረስቷል። አያመሰግንም፣ የለበትም። ሁላችንም ምን ልንል ይገባል? አልሐምዱሊላህ አልሐምዱሊላህ ልንል ይገባል። ጌታችን እናመሰግነው ይገባል። ለእኛ ባይመቸንም አገሩ ባይመቸንም የመጣንበት ዩኒቨርስ መስቃ ቢበረክትም ሸክሙ ቢከብደንም አቀበቱ ከፍ ቢለንም ቁልቁለቱ ቢዳፋበትና ሸርተትያ ቢበዛበትም አግዲመቱ ረዝም ቢሆንም ወላኪን ግን የመጣንለት ዓላማ አንድና አንድ ነውና አላህን ለመገዛት አላህን ለመታዘዝ ለሱ ዕቃ ለመሆን እኛ እንድናዘው ሳይሆን እሱ ለኛ ሊያዘን ወኩሉ ሸይን ኸለቅናሁ ቢቃድር ነገሮችን ሁሉ በልክ ፈጠርናት አላህ። አንተ ተው ይራብህ ይጥማህም ይቸግርህም ታመመም በአልጋም ቁራኛ ትሆን የማይለቅ በሽታ ይዞ ተሰቃይም አገርህም መውስ ይሁን ተረበሽ ኑሮ ይወደድ ይስቀል ከፍ ይበልም አንድ ነገር ስለሆንክ ነው አንተ ይሄን ሁሉ የምታየውና ኢዕቲባር የምታደርገው። ምን ስለሆንክ ነው? ምን ስለሆን ነው ይህን ሁሉ የምናወራው ከተባልን ወላሂ ሌላ ነገር አይደለም። አእምሮ ትክክለኛ አእምሮ ስለሰጠንና ትክክለኛ ማያ ስለሰጠን ልብ ስለሰጠን አእምሯችን አንደበት ስለሰጠን ዛት ስለሰጠን ሩሃችንና ነፍሳችን አቆራኝቶ ከቦዲ ከሰውነታችን ጋር አዋህዶ በፍሪኮንሲ ቁጭ ብሎ እዚህ ስላለን ነው። ይህ ሁሉ ማየትና ማስተንተን ማየት መገንዘብ ይቻላል። እኛም ባይፈጥረን ኑሮ ይሄን የምናቅ ነገር አልነበርም ነበር። ሐቢብል ክራም ወላሂ እና እምላችሁ ምንድን ነው በአሁን ባለንበት ሰዓት መከራዎች ቢመጡበት ሰዓት ረሃብ በሚመጣበት ሰዓት ጦርነቱ በበዘገ ሰዓት በተለያየ ሁኔታ ባለበት ሰዓት ጌታችንን ማመስገን እንጂ ጌታችንን ማማር አይገባን። ለየንበግሊ ለዓብዲ ለአንድ ባሪያ አይገባም ጌታውን ሊያማር። እኛ ማለት ለአላህ ስብሓንሁ ወተዓላ ምንድንን እንደ ዕቃንን ዕቃውን ሰው ፈለገውን ዕቃ ራሱ ይህን እስክሪብቶ በለው እንዲህ ነን ለአላህ ስብሓንሁ ወተዓላ ይህን እስክሪብቶ ፈልግ መስበር እፈልጋለሁ፣ ብፈልግ ለሰው መስጠት እችላለሁ፣ ብፈልግ መመት እችላለሁ፣ መሸጥ እችላለሁ። ልክ እንዲህ ዕቃ ነን እኛ። ዕቃነታችን ረስተን ግን አላህ ስብሓንሁ ወተዓላ የዋለልን ውለታ ረስተነው ስብሓንላህ ጌታ እናማራለን። ምንድነው ኑሮ? ምንድነው ይሄ ኑሮ? ኧረ እንዲሁ በአሁን ባልተፈጠር ኑሮ የአሁኑ ኑሮ ነው እንዴ? የአኗኗሪ ሁነን የኗሪ አኗኗሪ ሁነን ስብሓንላህ ወላሂ ተኽሩጅ ምን አፍዋሂሂም ከቡረተ መቅተተን ኢንደላህ። ወላሂ ከዚህ ካፋችን የሚወጣው ቁጣ የሚወጣው ቃላት የሚወረወረው ቃላት ሩህ የምንዘራበት ባይዘወይ በሌላ ርዕሳችን እንመለከታለን። የሰው ልጅ የሚናገረው ንግግር ሩህ ነው። ሩህ ይዘራል ሰው ላይ ሰው ቀልብ ላይ። አዎ ለምሳሌ እኔ እዚሁ እኛ ስናገር በትክክለኛ ይሄን ቪዲዮ እያዳመጣችሁ ከሆንኩ ለእናንተ ሩህ እየዘራሁባችሁ ነው። ቤት ዘግተህ ካዳመክ በኋላ ይሄ ልጅ ምንድን እያለ ነው ብለህ ሩህ ዘራሁብህ ማለት ነው። አይዋ አላህ ስማ ማማረር የሚባል ነገር አይደለም። አላህ እንድናማሩ አይደለም የፈጠረን፣ አላህ እንድናመሰግነ ነው። አንተ እኮ ስትመጣ እዚች ዓለም ስንመጣ ፈቅደን አይደለም የመጣ ነው። ወላሂ አይደለም። አይዋ ተፈቅዶልን እንጂ ፈቅደን አይደለም። አላህ ስብሓንሁ ወተዓላ ደግሞ ትልቁ ነገር አመረና ቢሹኩር አላህ እንድናመሰግን አላህ ስብሓንሁ ወተዓላ ታዘዘናል። ፈዝኩሩኒ አዝኩሩኩም ወሽኩሩሊ ወላ ተክፍሩን። አላህ ስብሓንሁ ወተዓላ ምን አለን? ፈዝኩሩኒ አስታውሱኝ አለ። እኔን አስታውሱኝ አለ። ምን አለ? ከዛስ ወሽኩሩሊ
አያችሁታ አመስግኑኝ ወላ ተክፍሩኒ አትከዱኝምና አላህ። ለዚህ ነው አላህ ሱብሓነሁ ወተዓላ ሽኩር የሚባለው ነገር አላህ ሱብሓነሁ የዋለ ውለታ በትክክለኛ ውለታውን የማንጠቀምበት ከሆነ ምን ይከሰታል ከተባለ ውለታ ሳይሆን አመሰግነው ሳይሆን ካር ነው የሚባለው። ለምን ውለታውን አላመሰገነው የዋለ ውለታ አላወቀው። አይዋ ተገለበጠ ማለት ነው። አይዋ ለምን ኒዕማው ወደ ኒቅማ ሆነ፣ ወደ ቅጣቱ ተዘወረ ማለት ነው። የኛ ዋለ ኒዕማ ሳናመሰ በትክክለኛ ከሆነ ለዚህ ነው ስልካችንን፣ ጊዜያችንን፣ ስልካችንን አላህ የሰጠንን ስልክ መጠቀም ያለ ጥሩ ነገር ነው። ሸር የምናደርገው ጥሩ ነገር ነው። ራይት የምናደርገው ጥሩ ነገር ነው። ኮሜንት መሰለ ጥሩ ነገር ነው። አይዋ ለመጥፎ ነገር መሆን የለበትም። የምናውለው ነገር ለኸይር ነገር መሆን አለበት። የምንጠቀመው ነገር እዚህ አይናችን በትክክለኛው፣ እግራችን በትክክለኛው፣ እግራችንም እንደዚሁ ወደ ኸይር ነገር፣ ምላሳችን እንደዚሁ ወኢነ ዐለይኩም ለሐፊዚን ኪራመን ካቲቢን የዕለሙነ ማ ተፍዐሉ። አላህ ሱብሓነሁ በእናንተ ተጠባባቂዎች አሉ። እናንተ የምትናገሩት የሚጽፉ ቀድሞ የሚጽፉ የሚያውቁ ወኢነ ዐለይኩም ለሐፊዚን ኪራመን ካቲቢን የዕለሙ ማ ተፍዐሉ የምትሰሩት ግና ያውቃሉ። ይሄ መሆኑን አንዘንጋ። በተለይ እኔ ወላሂ ነው የምላችሁ ፎሎ ለማግኘት ብላችሁ የምትሰሩ ወንድሞችና እህቶች ቪዲዮ እየሰራችሁ ለአላህ ብላችሁ እያላችሁ ይቦሰታችሁ። በተለይ ሴቶች ወንዶችም ዘፈን የምትለቁ ጭፈራ የምትለቁ አላስፈላጊ የሆነ ፎተትና ከንቶና ፎተት ድሪቶ ማለት ነው። ሱብሓነላህ አይዋ የሰዎችን ክብር ዝቅ አድርጋችሁ የምታምዘገዝጉ ወላሂ ጠብህ ከአላህ ጋር ነው። ምናልባች አሁን ባደረገው ፎሎ ባደረገው ተከታይ ትንሽ ብር ፍርፋሪ ልታገኝ ትችላለህ። ለይሰ ወላሂ ፍርፋሪ አይደለም የምታገኘው። ወላኪን ግን ፍርፋሪ ምን እየሆነ ነው ያገኘው? እሳት እያገኘህ ነው ያለው። እሳት እየበላህ ነው። ወላሂ እሳት እየበላሽ ነው ያለሽው። ወላሂ ልብ እንል ይገባል። ለምን አላህ ሱብሓነሁ ወተዓላ አመረና የአዩሃ አለዚነ አመኑ ኩሉ አላህ ሱብሓነሁ ወተዓላ ፈኩሉ ብሉ ሚማ ረዘቅናኩም እኛ የሰጠናችሁ ሲሳይ ጸጋ ብሉ። ምን ሐላል ብሉ ነው ያለው። ሐላል ሌላው እንኳን አይገርመኝም፣ ግን ሙስሊሞች ትገርሙኛላችሁ። እየተደለቃችሁ እስክስ እያላችሁ ወይም እየጨፈራችሁ ወይም ሙዚቃ አድርጋችሁ ፎሎ እኮ ጭብጫቤ፣ የሰው ጭብጫቤ ለማግኘት ሱብሓነላህ ወነዑዙ ቢላህ ይህን እያላችሁ የምትለቁ ሰዎች አላችሁ። ምን ለማግኘት? ፍርፋሪ። አላህ ሱብሓነላህ። አላህ ግን እንዲህ እያላችሁ ነበር፣ በል ቱሲሩነ ልሐያተ ዱንያ ወልአኺረቱ ኸይሩ ወአብቃ። አላህ ሱብሓነሁ ወተዓላ በል ቱሲሩነ ልሐያተ ዱንያ፣ እናንተ የአዱኛን ጸጋ ድሎት ትፈልጋላችሁ፣ ወልአኺረቱ የአኺራ ህይወት ግን ኸይሩን ወአብቃ። ምን ሆኖ ከዚህ ካላችሁበት በላይ ከፍ ያለና የላቀ ሆኖ ወርቁን በገል ወርቁን በአመድ እየቀየርክ ነው። አሁንም እህቴ መጥፎ ነገር የምትለቂ የምትቦስጭ፣ በተለይ እኔ ጋር የኔ ፎሎ ሆና ተከታይ ሆናችሁ በኔ ተከታይ ሆናችሁ በኔ ስራ ሆናችሁ የኔ ዲዓዋ የምትከታተሉ ሆናችሁ ወላሂ አላህን ፍሩ። ኢተቁላህ አላህን ፍሩ። ያ ዒባደላህ ያ በናት ወላሂ አላህን ፍሩ። እናንተ እህቶቼ ወንድሞቼም እንዲያው አላህን ፍሩ። ቀይሩት። በቃ መቀየር ይቻላል። አላህ እኮ ሐላልን ሲፈጥር ሐራምን ሲፈጥር ሐላልን ፈጥሯል። መሬትን ሲፈጥር ሰማይን ፈጥሯል። እሳትን ሲፈጥር ምን ፈጥሯል? ውሃን ፈጥሯል። ሰው ወንድ ሲፈጥር ሴትን ፈጥሯል። አዎ ቀይረው፣ በቃ ቀይረው፣ ወደ ኸይር ነገር ቀይረው። አይዋ ወደ ኸይር ነገር ቀይረው። አላህን የሚያስደስት ነገር ስራበት። አይዋ አላህ የዋለልህ ኒዕማ በአንተ ላይ የዋለልሽ ኒዕማ አታርጊ። አይዋ ኒዕማውን ወደ ቅጣት ትቀይሪ። ሱብሓነላህ። ለዚህ አላህ ሱብሓነሁ ፈኩሉ ሚማ ረዘቀኩም ላህ ሐላለን ጠይባ፣ ለእናንተ ስትበሉ ምንም ብሉ፣ ጥሩን ሐላል የሆነ ብሉ። ወሽኩሩ አመስግኑታል። አልሐምዱሊላህ። አይዋ ወሽኩሩ አመስግኑት። ኒዕመተላህ አላህ ያላችሁ ጸጋ ኢንኩንቱም እያው ተዕቡዱን እሱን የምታመልኩ የምትገዙ ከሆናችሁ ይላል አላህ ሱብሓነሁ ወተዓላ። ለዚህ አላህ ፈዕቡዱኒ ተብተጉ ዐንደላህ ርዚቀን፣ የአላህን ርዚቃ ስበብን ፈልጉ በሐላል ወዕቡዱ፣ እሱን ብቻ በአምልኮ ተገዙት፣ እሱን ብቻ ታዘዙት።
ወሽኩሩ ለሁ እሱም ብቻ ምን በሉት አመስግኑት አለ አላህ ሱብሓነሁ ወተዓላ። ለምን እሱም ብቻ የምትገዛው የአላህን ጸጋ ኒዕማን እየበላ የምትሄድ የምትንቀሳቀሰው ለምንድን ነው የምታመሰግነው? አላህን ለምን ብቻ የምትገዛው ከተባለ መልሱ ለምን ኢለይሂ ቱርጀዑን የምትመለሱ ወደ ማን ነው? ወደ እሱ ነውና። ሀቢበል ክራም ወንድሞቼና እህቶቼና ወንድሞቼ አላህ ስብሐ ልታመሰግኑ ይገባል። አላህ ስብሐ ዋላችሁ ውለታ ልታመሰግኑ ይገባል። አላህ ስብሐ አመስጋኞች ባሪያ ሁኑ። በተለይ በአሁኑ በሰዓት ባለንበት ጦርነት ባለንበት የኑሮ ውድነት እያል የምንሰለ ሰዎች ሁሉ አላህ ምናማር ባገኘው ነገር ሁሉ ምናማር ከሆነ ለሸይጣን ፓወር እየሰጠ ነው ያለው። አይ ለሸይጣን ፓወር አላህ እንደ በተከለ የምናመሰግን ከሆነ ለማን ነው ፓወር የምንሰጠው? ለመለካ ለበጓችን የሚሰራው የሚከትበው ፓወር እየሰጠ ነው ያለው። አይሻል ለምን ይሄ ከተባለ አላህ ሱብሓነሁ ወተዓላ አዘያደቱ ሚነል ኸይር ሊመን ሸከረ ጥሩ ስራ ጥሩ ነገር በረካ ጭማሪ የሚኖረው ለማን ነው? ላመሰገነ ነው። ወወዐደ ቢዛሊከ ዒባደሁ አላህ ለባሮቹ ቃል ኪዳን ገብቷል። እነላህ ሐቢበል ኪራም ላዩኽሊፉል ወዕደ አላህ ሱብሓነሁ ወተዓላ ደግሞ ቃል የገባውን አያፈርስም። አላህ ሱብሓነሁ ወተዓላ ለኢን ሸከርቱም ለአዚደነኩም ካመሰገናችሁ ጨምርላችኋል። ወለኢን ከፈርቱም ከካዳችሁ ደግሞ ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ቅጣቴ ደግሞ ከባድ ነው። አያያዜ ከባድ ነው። ቅጣቴ ከባድ ነው እያለ አላህ ሱብሓነሁ ወተዓላ ልናመሰግነው ይገባል። በምላሳችንም አይዋ በቀልባችንም በተግባራችንም ሽኩር የሚባለው ነገር በዚያ ሚዛን ነው። ሐምድ የሚባለው ደግሞ በማመስገን ብቻ በአፉ ብቻ ነው። እነዚህን በደንብ አድርገን ልናረግ ይገባል። እኔም በተናገርኩበት እናንተም ባዳመጣችሁን የምንሰራ አላህ ያድርገን። አላህ ሱብሓነሁ ወተዓላ ካመሰገኑት አላህ ሱብሓነሁ ወተዓላ በትክክለኛው ያመሰገኑ ባሮች ከሆኑት አላህ ሱብሓነሁ ወተዓላ ያድርገን። اللهم أعنا على ذكرك وشكرك وحسن عبادتك اللهم ارزقنا قلبا شاكرا وبدنا صابرا ولسانا ذاكرا إنك جواد كريم شر كوبي أرجو